እሺ ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንዴት አመሻችሁልኝ? እንግዲህ ጨረቃዎቻችን መተዋል። እንግዲህ እንቻሉት ውዶች፣ ቻሉት የኔ ውዶችና እኔ ሁለት ልባ ነበርኩኝ እንደነገርኳችሁ። ምንም በቃ አለ አይደለ? ምክንያቱም ብዙ አልተዋጠልኝም። ምክንያቱም ስራው ገና ስለሆነ የሱም ስም አልጠራ ምናምን ብዙ ሂደቶቹ ገና ስለሆኑ ላይክ አሁን ላይ በምን በቃ ያቆሙታል ወይም ደግሞ ይሄን ነገር ሊቋጩት ነው ብዬ አላሰብኩም። ግን አንዳንዶቻችሁ ያው በውስጥ የጨረሰው ነገር ካለ ምናልባት ዛሬ ሊቋጩት ይሆናል የኔ አይደለም ምናምን ተብሎ ብሎ በቃ ሊቋጨው ይሆናል ምናምን እያላችሁ ነበረ። ግን እንደዛ ሆኖ አይደለም የሚዘጋውና ግማሾቻችሁ ደግሞ ሙዤ ጋር ሊያስተዋውቅ ነው እራሳችሁ እኮ ነው። ግን አይዲያ መስጠት ተው፣ አይዲያ አትስጡ። ተው ዝም በሉ። ሀሳብ ራሱ ቢመጣላችሁ ዝም በሉ። በቃ ሌላ ነገር ኮምቱ እንጂ ይሄ አይዲያ እየሰጣችሁ በቀላሉ እኮ ስራቸውን እያቀለላችሁላቸው ነው። በነገራችን ላይ ገባችሁ? ሜቢ እነሱ ከበፊት የጻፉት ሆኖ ያን ነገር እየተወኑት ሊሆን ይችላል። ግን ደግሞ ምናልባትም ደግሞ በመሀል እኛ አንዳንድ አይዲያ በምንሰጣቸው ሰዓት ማስተካከያ እያደረጉ ሊሄዱ ይችላሉ። ገባችሁ? ስለዚህ ዝም በሉ በቃ አይዲያ አትስጡ። እና ግማሾቻችሁም ደግሞ ምንድነው ቤት ብላችሁ ነበረ፣ ይኸው ቤት ሆነላችሁና ብሩኬና ሀይሚዬ እንግዲህ ቤቱን ለህፃኗም ለሷም ሰጥተው ከዛም በቃ ሊሄዱ ነበር ሀሳባቸው ማለት ነው። እንደዛ አይሆንም እንግዲህ ነገ ትመጣና እዩ አልቀበልም ትላለች። እንግዲህ እሱ ነው ምንም ግልጽ ነው፣ ይሄ ግልጽ ነው። ምክንያቱም የእሱ ሀሳብ ግልጽና ግልጽ ነው። ብሩኬም እንትን እያለ ነበረ ዛሬ ምናምን። ብሩኬ ደግሞ ከዚህ በኋላ እንደዚህ ጠንዝለህ ምናምን ነገር ማየት አንፈልግም። ቆፍጠን የምትልበት ጊዜ ነው ብዬ አስባለሁ። ከዚህ በኋላ ብሩኬ ቆፍጠን ብሎ ነገሮችን የሚያስተካክልበት ታይም ነው ብዬ አስባለሁ። ምክንያቱም ነገ አሁን ሀይሚዬም ተናግራለች፣ እዚህ በኋላ አልታገሳትም ብላለች። ብሩኬም እኔ መሄድ ባለብኝ ልክ ሂጃለሁ፣ ከዚህ በኋላ በቃ ራሴ መወሰን ያለብኝን ነገር እወስናለሁ ብሏል ማለት ነው። ስለዚህ ብሩኬ ከዚህ በኋላ ቆፍጠን የሚልበትና የመጨረሻ የሚወስንበት ጊዜ ላይ ነው ብዬ አስባለሁኝ። ሶ ነገሮችን አሁን በዚህ መንገድ አስኪደዋል። ከዚህ በኋላ የሚሆነው ይሄ መቅለስለስ መጠንዘል ምናምን አስፈላጊ አይደለም። ቆፍጠን ብላችሁ እኛንም አስደስቱን። እኛ እሱን ነው አሁን የምንፈልገው። ብሩኬ ቆፍጠን ብሎ እንትን የሚልበትን ነው የምንፈልገው። እንዲትተክዝ አንገትን እንድትደፋ እንዲጥንዝል እንድትል አንፈልግም። በቃ እሱን አንፈልግም። እሱን ብሩኬ አንፈልገውም። እና ከዚህ በኋላም እናንተ ቆፍጠን ካላችሁ እሷም እዩም ስነ ስርዓቷን ትይዛለች ብዬ አስባለሁ። ያው ልጅቷ ዳራቅ ነች፣ ድርቅናዋን መቀጠሉ አይቀርም ይሄ እንትኗ እስካላለቀ ድረስ ማለት ነው። ግን ወደ መጨረሻ አካባቢ ስትደርስ እየተሸነፈች የምትመጣበትና ነገሮች ሁሉ ይፋ የሚወጡበት እውነት የሚወጣበት ጊዜ ይኖራል ማለት ነው። ስለዚህ ውዶችዬ አዳሚ እንግዲህ መጨረሻውን ማየት ነው። እሺ ውዶቼ፣ ምንም አሁን እዚህ ጋር ምንም መበሳጨት ምንም ይሄ ማልቀስ ምናምን ይሄ አልፈልግም የገባ ይሄ ወጣ ምናምን ማለት አስፈላጊ አይደለም። በቃ ዝም ብላችሁ መጨረሻውን እዩ። ይሄ ኮሜንት ስር እንዲህ ነው የምትሉት ነገር በሙሉ ዛሬ አሁን ብሩኬ የሀይሚን ስሜት ጠብቅላት፣ ለሀይሚ ተጠንቀቅላት ምናምን እያላችሁ ነበረ፣ እያለቀሳችሁ ነበረ ብዙዎቻችሁ ምናምን አውቃለሁ። ይሄ እኔ ስንት ጊዜ ልናገር በፈጣሪ በቃ እኔ እንደፈለጋችሁ መሆን ትችላላችሁ፣ ግን ደግሞ ስራ መሆኑንም አሁንም አልተረዳችሁም። በቃ እዛ ጋር ተስማምተው ነው የተሰጣቸው ካራክተር ነው። በቃ ምንም ማድረግ አይቻልም። ገባችሁ አይደለ? ስለዚህ በቃ ለማንኛውም ራሳችሁን እንዳትጎዱ ነው እኔ እዚህ ጋር የምነግራችሁ ነገር ማለት ነው። መጨረሻውን ዝም ብላችሁ እዩ። ገባችሁ እንጂ እዚህ ጋር እንዲህ ነው ብትሉ ምንም ብቻ አይዲያ ባትሰጡ አሪፍ ነው። አንዱን እያላችሁ ነገ እንደዚህ ነው ከነገ ወዲያ ዛሬ እኔ ያልኩት ነገር ግልጽ ስለሆነ ነው ማለት ነገ እንዲህ ብላ ትመጣለች እዩ ምናምን ያልኩት ግልጽ ስለሆነ ነው። የእሷ ሀሳብ የታወቀ ነው። ብሩኬን ነው የምፈልገው። በቃ አሁን ነገ በቃ እኔ አንተን ነው እንጂ ፈልጋለሁ ያልኩት ቁሳቁስ ፈልጋለሁ ብያለሁ እንዴ ምናምን ትላለች። ከዚህም በፊት እያለችው ስለነበረ ማለት ነው ብለዋለች። ከዚህ በፊት እኮ እኔን በንብረት ወይም ደግሞ በገንዘብ በምናምን ደልላችሁ ከዛ እናንተ ልትጠፉ ነው እንዴ? እኔ እኮ ልጅ ያለባት እንድታድግ አልፈልግም ነው እንጂ ያልኩት እኮ ገንዘብ ቸግሮኛል ወይም ደግሞ ማሳደግ ቸግሮኛል ወይ ቤት ቸግሮኛል አላልኳችሁም ምናምን ብላ ነበር ከዚህ በፊት። አሁንም ነገም እንደዛው ነው። ያንን ነገር ነው የምትደግመው።
ገባችሁ አይደለ? እኔ ቤት ተቸግሮኛል አላልኩም። መኖሪያ ቤት አለኝ፣ ገንዘብም አለኝ። ገንዘብ ቸግሮኛል አላልኳችሁም። እኔ የልጄን አባት ነው የምፈልገው ነው የምትለው። በቃ ሌላ ምንም እንትን የለም። ይሄ ደግሞ አይሆንም። ብሩኬ ደግሞ እንደዛ አይፈቅድም ማለት ነው። ሶ ከዚህ በኋላ ያው ያለው አማራጭ ምንድነው? ቆፍጠን ብሎ ነገሮችን ማስተካከል ነው። በዚህ ሰዓት አሁን ሀይሚዬ ከጎንህ ነች ሀይሚዬ ምናምን። ስለዚህ ምንም መተከዝም ምንም ማለትም አስፈላጊ አይደለም። ነገሮችን በሚገባ መንገድ ማስተካከል ያለብን ነገሮች ማስተካከል ነው፣ ወስነ ማለት ነው ብሩኬ እንደ ስራው ማለት ነውና ከዚህ በፊት ታስታውሱ ከሆነ ማናት እቺ አብሳላት መታ ሳለ በፕራንክ መንገድ አብሳላት መታ ያለ አንዳንድ ነገሮችን ስትል ምናምን ላይክ ዝም ብሎ ያሳልፋት ነበር፣ ትግስት ነበርና ለምንድነው ቆፍጠን የማይለው ለምንድነው ቆፍጠን ብሎ የማያባረራት እያልን ነበረ። ግን ደግሞ እኮ እንደዛ የሚሆነው አውቆ ነው። ገባችሁ አይደለ? አውቆ ስላችሁ ለድራማው እንድረዝም ነው፣ ስራውን ለማስቀጠል ነው እንደዛ የሚሆነው እንጂ ሌላ ይሄ ቆፍጠን ብሎ እናንተ እንደምታስቡት መሆን ከብዶት አይደለም። ገባችሁ? ለስራው አውቀው አብረው ተመካክረው ስራው እንዲቀጥል ቀጣይነት እንዲኖረው ለማድረግ ነው እንደዛ የሚሆነው። እና ይሄ ነገር አሁን ከእርግዝናዋ ጀምሮ እያያችሁ ነው። እርጉዝ እንኳን ሆና እስከ አዲስ አበባ መሄድ ድረስ ደርሳለች። እዩ እስከዛ ድረስ የሄዱት ለምንድን ነው? አሁን አውቀው እንዲረዝም ስለተፈለገ እንጂ በ2 ቀን በ3 ቀን እኮ ነገሮች ተወስነው ምናምን ከዛ በሳምንት ውስጥ ምናምን በቃ ሁኔታዎችን የሚጨርሱበት ነገር ነው። ገባችሁ ማለት? ያንም ደግሞ እንደዛ የሚሄደው ራሱ ወደ ፍርድ ቤት ይቺ እዩ የአንተ ነው ትላለች፣ ብሩኬ የኔ አይደለም ሲል ያ ክርክር ከመጣ ወደ ፍርድ ቤት ሲከድ ምናምን ያለው ሂደት ስላለ ወደ ፍርድ ቤትም ራሱ ቢሄዱ የዲኤንኤ ምርመራ እንዲያደርግ ነው እንትን የሚሉት። ከዛም በኋላ ዲኤንኤው ተመርምሮ ውጤቱ ሲመጣ ይታወቃል ማለት ነው። እና እንደዛ ስለሆነ በትንሽ ጊዜ ውስጥ የሚያልቅ ነገር ነበረ። ግን ደግሞ ለስራው እርዝመት 3 ወር ሙሉ ሰሩበት። እርጉዝ ሁና 3 ወር ሙሉ ነው የተሰራው። ገባችሁ አይደል? አሁን ደግሞ ወደ ወር እንግዲህ ወር ሊሆናቸው ይመስለኛል አይደል? አይ ቲንክ ወር ሊሆናቸው ነው እንግዲህ። እና እንደዛ ነው። ገባችሁ አይደል? ለስራው ሂደት እየተፈለገ ነው እንደዚህ የሚሆነው እንጂ አሁን በስከ መጨረሻ ታዲያ እንደዛ እያልን ምናምን ስንል በስከ መጨረሻ ግን በቃ ሀይሚዬና አገታት። ከዛም በኋላ ወሰነ፣ ቆፍጠን ብሎ መጣ ምናምን። ከዛ አሪፍ የሆነ ምላሽ ሰጠ፣ እኛ የምንፈልገው አይነት ማለት ነው። ልኳን ነግሮ አብሳላትን ከህይወቱ አስወጣ ማለት ነው። በቃ ማግኘትም አልፈልግም ምናምን ብሎ ወሰነ ማለት ነው። ገባችሁ? ሊጨርሱት ሲፈልጉ እንደዛ ነው የሚሆነው። አሁንም ይሄ ታዲያ ከዚህ በኋላ ያለው ነገር እንግዲህ ሀይሚዬም ከጎኑ ነች። ብቻ ብሩኬ እያንዳንዱ አሁን ለእዩ ወይም ደግሞ የሆነ ብቻ እንትን ስትል ነገሮችን አማክረህ ምናምን ሊሆን ይገባል። ከሀይሚዬ ጋር ተነጋግረህ ምናምን ሊሆን ይገባል ማለት ነው። ያው የራሳችሁ እንትን ሂደት ነው እንደነገርኳችሁ። እነሱ በዚህ መንገድ ነው የምንተው ነው ብለው ካሰቡ ራሳቸው የሚያደርጉት ነገር ነው። ገባችሁ? ግን እንደ አስተያየት እንደዛ ቢሆን አሪፍ ነው። ምክንያቱም በመሀል ሌላ ነገር እንዳይፈጠር ከቅመምዬ ጋር ምናምን ሌላ ጭቅጭቅ ምናምን እንዳይፈጠር ማለት ነው። ግን የዛሬው ያው ኖርማል ነው። ቢነግራትም አሪፍ ነበረ፣ ባይነግራትም ደግሞ ይሄ ምንም እንትን የሚል ነገር አይደለም። ምክንያቱም ይሄው ቅመምዬም ተስማምታበት የተቀበለችው ነገር ነውና ማለት ይሄን ነገር ትፈልገዋለች እሷን። በቃ እሷን የሆነ እንትን ላይ አስቀምጦ በቃ የሆነ መስመር አስይዞ ከሷ ጋር ከዚህ በኋላ አዲስ አበባ ቤታቸው እንዲሄዱ ነው የምትፈልገው እሷ ማለት ነው። ያን ነገር ስለምትፈልገው ያን ያክል እንትን አይደለም። ግን ሌላ ሲሆን ደግሞ ያው ግድ ነው መመካከር ማለት ነው። እና እሱም እሷን ሳያማክር ያደርጋል ብዬ አላስብም ማለት ነው ብሩኬና። ከዚህ በኋላ ሀይሚዬና ብሩኬ አንድ ከሆኑልን ከዛ በቃ በዙሪያቸውም ያሉትን ስነ ስርዓታቸውን ይዘው ባውንደሪያቸውን ሳያልፉ ጓደኞቻቸው ምናምን ማለት ነው ብሩኬ አናግራቸዋለሁ አወራቸዋለሁ ብሏል። ከዚህ በኋላ በእነሱ ህይወት ማንም ሰው ጣልቃ እየገባ እንዳይበጠብጥ እንዳይረብሽ ለነሱ በማሰብ ነው። ሁላቸውም እዛ ጋር የእነሱን አንድነት ነው የሚፈልጉት። ግን ደግሞ ይሄ እነሱ ላይ እንወስናለን ወይም ደግሞ ምናምን ማለት አይችሉም ማለት ነው። ሶ ያን ነገር እንዲያስተካክሉ ማድረግ። ከዛ እዩ ደግሞ እምቢ አልቀበልም ካለች በቃ ቆፍጠን ብሎ ማድረግ ያለበትን ነገር ማድረግ ነው። ከዛ በምትሄድበት መንገድ ትሂድ። በቃ ብትከሰው ምን ብትለው ሁላ አትችልም እችልጅ ከዚህ በኋላ ማለት ነው። ምክንያቱም ማድረግ ያለበትን መሄድ ያለበትን ርቀት ሂዷል። ሶ ጸጥ ብሎ ማጣራት ያለበትን እያጣራ ምናምን ነገሮችን እንትን ማለት ነው።
ግን ከዚህ በኋላ ያው በቃ ሀይሚዬ ጋር አንድ ሆነው ነው ይሄን ነገር እንትን ማለት ያለባቸው። በመሀል በፍጹም ክፍተት መፈጠር የለበትም። ምክንያቱም ለእዩ ይመቻታል እንትን ለማለት ማለት ነው። ሶ በቃ እንደዛ ነው። ስለዚህ አትጨነቁ፣ አታስቡ። እንደዛ ነው። ከዚህ በኋላ በቃ አንድ ሆነው ነው ይሄን ነገር የሚጋፈጡት። ብሩኬም ቆፍጠን ብሎ ነገሮችን ያስተካክላል ምናምን፣ አታስቡ፣ ብዙ አይሄዱበትም ማለት ነው። ዋናው አሁን የሀይሚዬና የብሩኬ አንድ መሆን ነው። እንዳያችሁት እንግዲህ ቪዲዮውንም የቲክቶክ ቪዲዮውን የሰሩት ከዚህ ከእንትኑ በኋላ ነው፣ ከቀረጻው በኋላ ወጥተው ምናምን ነው እንግዲህ የሰሩት። ገባችሁ? ጃኬቷን ደርባ ምናምን ሀይሚዬ ከዛ በኋላ ነው የሰሩት። አያችሁ አይደለ? ስለዚህ ምንም በቃ ሀይሚዬና ብሩኬ አንድ እስከሆኑልን ድረስ ምንም ሊያስጨንቃችሁ ሊያሳስባችሁ የሚገባ ነገር የለም። ከዚህም በኋላ ያለው እኛ የምንፈልገው አይነት ብሩኬ ሆኖ ይመጣል። ቆፍጠን ብሎ ነገሮችን ያስተካክላል። እየጨረሱት ስለሆነ አሁን ይሄን ነገር የሚሄዱት ማጣራት ያለበትንም እያጣራ ማድረግ ያለበትንም እያደረገ በቃ የመጨረሻ ውሳኔውን ይወስናል ማለት ነው። ሶ እዛ ፓርት ላይ እየደረሱ ስለሆነ አሁን ደርሰዋል፣ ኦልሬዲ ደርሰዋል። ስለዚህ ምንም ይመጣል ብላችሁ አታስቡ ማለት ነው ውዶቼ። እና በቃ ዋናው የእነሱ አንድነት ነው። እነሱ አንድ ከሆኑልን በቃ ሌላው አሽወይ ነው። እና መጨረሻውን በትዕግስት ጠብቁ። እንደነገርኳችሁ ቲክቶክም ላይ ሆነ ምንም ላይ ሆነ ሌላ ነገር ውስጥ ባትገቡ መልካም ነው። አሁንም ወደፊትም ሀይሚዬና ብሩኬ አንድ ናቸው። ስለዚህ ከዚህም በኋላ እንደነገርኳችሁ በቃ ደስ የሚል ነገር ይኖራል ብዬ ተስፋ አድርጋለሁኝ። እሱም ማስተካከል ያለበትን ነገር ያስተካክላል። ከዚህ በኋላ ብሩኬ እየተከዘም ሆነ ምን እያለም እንደማይመጣ ተስፋ አድርጋለሁ። ያ ቆፍጣናውን ብሩኬን ነው የምንፈልገውና ቅመምዬም ከጎኑ ነች። የኔ ቆንጆ በቃ ምንም ፏ ነው ከዚህ በኋላ ኢንሻአላህ። ደግሞ እይታው በጣም አሪፍ ነው እና በቃ የተወሰነ ይስሩ፣ ችግር የለውም። ተዋቸው ውዶቼ፣ እይታው አሪፍ ነው፣ የምር በጣም አሪፍ ነው እይታው። እና ቅመምዬ ወደ 350 ኬ ብሩኬም ወደ 400 ኬ ቀረብ ይበሉና ቢያንስ 90 ምናምን ይግቡና የብሩኬም ከዛ ደግሞ የቅመምዬም ደግሞ ወደ 40 ምናምን ትገባለች። ምክንያቱም እይታው ወላይ ቪው በጣም አሪፍ ነው። ስለዚህ ትንሽ ይስሩ፣ የተወሰነ ይስሩ ውዶቼ። እና ከዚህ በኋላ ምንም አታስቡ፣ አትጨነቁ። ወይ